ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ከዚህ ቀደም ከጉበት ህመም ጋር በተያያዘ የተለያዩ ቪዲዮዎችን ሰርቼላችሁ ነበር። ነገር ግን ብዙዎቻችሁ የጠየቃችሁኝ ጥያቄ ጉበታችንን ታዲያ በምን እናጽዳው፣ በተለይ ደግሞ ለጉበት ህመም የሚያጋልጡ ነገሮችን ስነግራችሁ ከዛም የጉበት ህመም ምልክቶችን ስለ ህክምናው ሳወራላችሁ አብዛኞቻችሁ ቀድመን ለመከላከል ምን እናድርግ አይነት ጥያቄዎች ነው በብዛት የጠየቃችሁኝ። ስለዚህ ዛሬ የምነግራችሁ ጉበታችሁን በተለይ ደግሞ የሚያጸዱ ነገሮችን እነግራችኋለሁ። በቀላሉ በተለይ ከዚህ ከአመጋገብ ጋር ተያይዞ በቤታችሁ ማድረግ ያለባችሁ ጉበታችሁ ጤናማ እንዲሆን መመገብ ያለባችሁ ጉበታችሁን የሚያጸዳላችሁ ምግብ ምን እንደሆነ በዚህ ቪዲዮ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ለሌሎችም አጋሯቸው። በቀጥታ እስቲ ወደ ሐሳባችን እንግባ። በነገራችን ላይ በአሁን ሰዓት ላይ በጣም እየተስፋፉ ከመጡ በርካታ ሰው ህይወቱን እያጣበት ከሚገኙ ህመሞች አንዱ የጉበት ህመም እየሆነ መጥቷል። በተለይ የጉበት ቫይረስ፣ የጉበት ስብ እንደዚህ አይነት ነገሮች ከበፊቱ በጣም እየተባባሰ መጥተዋል። ስለዚህ ችላ ሳትሉ በተለይ አሁን በምነግራችሁ መንገድ ጉበታችሁን ጤናውን መጠበቅ መቻል አለባችሁ። እስቲ ጉበታችንን የሚያጸዱ ምግቦች ምንድናቸው ወደሚለው ስንገባ በመጀመሪያ መናገር የምፈልገው በተለይ የሎሚ ጭማቂ ነው። እንግዲህ የሎሚ ጭማቂ በጣም በርካታ ጥቅሞች ለሰውነት አለው። አሁን ከጉበት ጋር ብቻ ተያይዞ ስለሆነ እያየን ያለነው በተለይ ከጉበታችን ላይ መርዛማ ነገሮችን ለማጽዳት ስብ ራሱ ከጉበት አካባቢ ለማጽዳት የሎሚ ጭማቂ አንደኛው ጤናማ መንገድ ነው። ቢያንስ በሳምንት አንዴ በሳምንት ሁለቴ የሎሚ ጭማቂ የምትጠቀሙ ከሆነ ጉበታችሁ በተለያየ መርዛማ ነገሮች እንዳይጠቃ የመከላከል ስራን ይሰራል። ጉበታችሁ አካባቢ የተከማቸ የስብ ክምችት ካለ እነዛን ነገሮች ከጉበታችሁ አካባቢ ያጸዳል። በአጠቃላይ ጉበታችሁ ንጹህ እንዲሆን ጤናማ እንዲሆን ይሄ የሎሚ ጭማቂ ትልቅ አስተዋጽኦ ያደርጋል። አንደኛ እሱን ብትጠቀሙ ጥሩ ነው። ሌላ አረንጓዴ ሻይን ማንሳት ፈልጋለሁ። በነገራችን ላይ ስለ አረንጓዴ ሻይ ከዚህ ቀደም በተለይ የአረንጓዴ ሻይ ጠቀሜታን ራሱን ችሎ ሙሉ ቪዲዮ ሰርቼላችኋለሁ። የአረንጓዴ ሻይ ጥቅምን ለማወቅ ያህን ቪዲዮ ብትመለከቱ በጣም ከበርካታ የሰውነት ክፍሎቻችን ጋር ተያይዞ ያለውን ጠቀሜታ ነግራችኋለሁ። ታዲያ አረንጓዴ ሻይ ከሚሰጠን ጥቅሞች ውስጥ አንዱ ይሄኛው ነው። ጉበታችንን የማጽዳት ስራን ይሰራል። ልክ የሎሚ ጭማቂ እንደሚሰራ ሁሉ አንደኛ ነገር ጉበታችሁ በተለያዩ መርዛማ ነገሮች እንዳይጠቃ የመከላከል ስራን ይሰራላችኋል። ከጉበት ላይ ስቦችን ያጸዳል። የጉበታችሁ መስሎች እንዲነቃቁ ያደርጋል። ጉበታችሁን ከተለያዩ ጉበትን ከሚጎዱ መርዛማ ኬሚካሎች ይከላከላል። ጉበትን ያጸዳል። ስለዚህ ልክ እንደ ሎሚ ጭማቂ ሁሉ አረንጓዴ ሻይንም አሁን በውሏችሁ ስር ኖርማል ሻዮችን ከምትጠቀሙ ቡና እንደዚህ አይነት ነገሮችን ከምትጠቀሙ ትኩስ ነገር ስትፈልጉ አረንጓዴ ሻይ ብትጠቀሙ በጣም ትልቅ ጥቅም ታገኛላችሁ። ሌላ ከዚሁ ከጁሶች አካባቢ ሳልወጣ ሌሎችም ለምሳሌ እንደ ካሮት፣ ቀይ ስር ጁስ እነዚህ ነገሮች በተለይ ጉበትን ለማጽዳት በጣም ትልቅ ሚና አላቸው። የቀይ ስር ጁስ፣ የካሮት ጁስ እነዚህ ነገሮች በውሏችሁ ስር በተለይ ጠዋት በባዶ ሆዳችሁ የቀይ ስር ጁስ ብትጠቀሙ፣ የካሮት ጁሶችን ብትጠቀሙ እነዚህ ነገሮች ጉበታችሁን ለማጽዳት ከተለያዩ ኬሚካሎች ለመጠበቅ ትልቅ ስራን ይሰራሉ። እንደምታዩት እስካሁን እየነገርኳችሁ ያለሁት መፍትሄዎች በጣም በቀላሉ በአካባቢያችን የምናገኛቸው ነገር ግን ከጉበት ጋር ተያይዞ ትልቅ ጥቅም የሚሰጡንን ምግቦች ነው። ስለዚህ እነዚህንም የካሮት የቀይ ስር ጁሶችን ብትጠቀሙ ለጉበታችሁ ጤና በጣም ተመራጭ ናቸው። ሌላ ነጭ ሽንኩርትን ማንሳት ፈልጋለሁ። እንግዲህ ነጭ ሽንኩርት ለሰውነት በጣም ትልቅ ጥቅም አለው። አንደኛው ጥቅሙ ከዚህ ከጉበታችን ጋር ተያይዞ ነው። በተለይ ጉበታችን በመርዛማ ነገሮች እንዳይጠቃ ይሄ መጥፎ ኬሚካሎችን ከሰውነት ውስጥ በማስወገድ ጉበታችሁን ከመርዛማ ነገሮች ይከላከላል። ስብንም ያስወግዳል። የጉበት ስብን በማስወገድ ለጉበታችሁ ጤንነት ነጭ ሽንኩርት ጉበትን ለማጽዳት በጣም ተመራጭ ነው። ልክ እንደ ሌሎች ምግቦች ሁሉ
በልክና በአግባቡ ከተጠቀማችሁት ነው ስራውን የሚሰራላችሁ። ስለዚህ እንደዚሁ ነጭ ሽንኩርትን አመጋገባችሁ ስር እያካተታችሁ ብትጠቀሙ ለጉበታችሁ ጤና ተመራጭ ነው። ሌላው አፕል ማንሳት ፈልጋለሁ። እንግዲህ አፕል ኖርማል አፕሉን መመገብ፣ የአፕል ጁስም ጭማቂውን አዘጋጅታችሁ መጠቀም። አፕልም ልክ እንደ ሌሎቹ እንደ ሎሚ ጭማቂ፣ እንደ ካሮት፣ እንደ ቀይ ስር ጭማቂ ሁሉ አፕል ከጉበት ከማጽዳት ጋር ተያይዞ በጣም ትልቅ ስራን ይሰራል። በነገራችን ላይ አፕልን ብቻ ሳይሆን እዚህ ጋር ብርቱካንንም ማንሳት ፈልጋለሁ። ቅድም ሎሚን ሳነሳ አብሬ ማንሳት ነበረብኝ። ብርቱካንም ልክ የሎሚ ጭማቂ እንደሚሰጠው አይነት ጠቀሜታ ለጉበታችሁ ይሰጥላችኋል። ይሄ የብርቱካን ጭማቂ እንደዚሁ ልክ እንደ አፕል ሁሉ ብትጠቀሙ እነዚህ ብርቱካን፣ አፕል፣ ሎሚ እንደዚህ አይነት ነገሮች ከጉበት ጤና ጋር ተያይዞ ጉበትን ከማጽዳት ከጉበት ላይ ስቦችን ከማስወገድ ከእንደዚህ አይነት ነገሮች ጋር ተያይዞ እጅግ በጣም ጠቃሚ ናቸው። ሌላ ማንሳት የምፈልገው አረንጓዴ ተክሎችን ይሆናል። ይሄ በተለይ አረንጓዴ ተክሎች ቆስጣ፣ ጎመን፣ ጥቅል ጎመን፣ ብሮኮሊ እንደዚህ አይነት ምግቦች ለጉበታችሁ ጤንነት በጣም አስፈላጊ ናቸው። እነዚህ አሁን የነገርኳችሁ የአትክልት ዘሮች በአጠቃላይ ከጤንነት ጋር ተያይዞ ከበርካታ የሰውነት ክፍሎቻችን ጋር ይያያዛሉ። አሁን ስለ ጉበት ጤና ብቻ እያወራን ስለሆነ ነው እንጂ ብሮኮሊ፣ ጥቅል ጎመን፣ አረንጓዴ ጎመን፣ ሰላጣ እንደዚህ አይነት ነገሮች በጣም በሽታ የመከላከል አቅማችንን ለማዳበር ከተለያዩ መስሎቻችን ጋር ተያይዞ የራሱ የሆኑ ስራዎች አላቸው። እነዚህ አረንጓዴ ተክሎች በተለይ አሁን ከጉበት ጽዳት ጋር ተያይዞ ስናያቸው እነዚህን ምግቦች መመገብ ለጉበታችሁ የጉበት መስሎች ስራቸውን በጤናማ መንገድ እንዲሰሩ ልክ እንደ ሌሎቹ ሁሉ መርዛማ ነገርን ከጉበታችሁ ላይ በማስወገድ የጉበት ስብን እንዲቀንስ በማድረግ ይሄ የጉበትን ስራና ጉበት አካባቢ ያሉ መስሎች ቬዝሎች ጤናማ እንዲሆኑ የማድረግ ስራን ይሰራል ማለት ነው። እንግዲህ በአጠቃላይ በተለይ እነዚህ አሁን የነገርኳችሁን ነገሮች ከአመጋገብ ስርዓታችሁ ጋር እያካተታችሁ ብትጠቀሙ ጉበታችሁን በተለይ በአሁን ሰዓት ላይ የጉበት ስብ፣ የጉበት ሄፓታይተስ ቫይረሶች እንዲህ አይነት ነገሮች በጣም ብዙ ሰዎችን እያጠቁ ስለሆነ አስቀድማችሁ አመጋገባችሁን በማሻሻል በማስተካከል የነገርኳችሁን ነገሮች በመመገብ ከዚህ ከጉበት ህመም ራሳችሁን መከላከልና ጥሩ ጤናማ የጸዳ ጉበት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ልክ እንደዚሁ ይጠቅማችኋል፣ ያስተምራችኋል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ